ለየት ያለ ነገር ነው። ብሩኬ አዲስ ነገር ዛሬ ይዞ መጥቷል። በዚህ አጋጣሚ ግን ማለት ነው ቤተሰቦቼ፣ እኔ እዚህ ሚዲያ ላይ ቤተሰቡን ጭምር እያሳደገ የቤተሰቡን ደስታ እየፈለገ ያለ ልጅ ቢኖር እዚህ ሚዲያ ላይ የልጅ አዋቂ ቢኖር እግዚአብሔርን ነው የምላችሁ ቤተሰቦቼ፣ ብሩኬ ነው። በቃ ብሩኬ ደግሞ ለምርቃቱም አሜን ብለናል ማለት ነው። ብሩኬ እንግዲህ ዛሬ ቤተሰቦቼ በሚገርም ሁኔታ ወንድሙን ሰርፕራይዝ አድርጓል። ለዛ ነው የብሩኬ አይምሮ ለየት የሚል ነው። በቃ እንጃ ለቤተሰቦቹ፣ ለወንድሞቹ፣ ለእናቱ ያለው ቦታ የሚገርም ነው እና ዛሬ እንግዲህ ወንድሙን በሚገርም ሁኔታ እንግዲህ ሰርፕራይዝ አድርጓል ማለት ነው። ሰላም ጤና ይስጥልን ውድና እየተከበራችሁ የብሩኬ እንዲሁም የሀይሚ እንዲሁም ደግሞ የኔ ፋሚሊዎች እንዴት አመሻችሁልኝ የኔ ቅመሞች ማለት ነው። ለእናንተም እንግዲህ ያልታሰበ ሰርፕራይዝ እግዚአብሔር ያድርጋችሁ የኔ ምርጦች። ከሰው ቤት እንጀራ አውጥቶ ደግሞ የራሳችሁን እንጀራ የተደላደለ ህይወት እግዚአብሔር ይስጣችሁ ማለት ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ ማለት ነው። ዛሬ እንግዲህ የብሩኬ ሰርፕራይዝ እና ደስታ እንደቀጠለ ነው። እንዴት መታደል ነው በእግዚአብሔር። ይሄ እኮ እግዚአብሔር ሲያድላችሁ እኮ ነው። የእውነቴን ነው የምላችሁ። በእያንዳንዷ በምትሰሯት ስራ ሁሉ ስኬታማ የምትሆኑት አንደኛ ከእግዚአብሔር፣ ሁለተኛ ደግሞ የቤተሰብ ምርቃት ሲኖር ነው። ያለበዛ የፈለገ ብትፍጨረጨሩ ማደግ አትችሉም። እግዚአብሔርን ነው የምላችሁና ከእግዚአብሔር ቀጥሎ እንግዲህ የእናት ምርቃት ቀላል አይደለም እና የብሩኬ ደስታ እንግዲህ እንደቀጠለ ነው። ቤተሰቦቹንም እያስደሰተ ነው። እንግዲህ ትናንትና ባያችሁ ቪዲዮ ሙሻዬ ነበረ ለእናቱ ቤት ሰርቶ እንግዲህ ያስረከባት። ዛሬ ደግሞ ለወንድሙ እንግዲህ ለወንድሙ ለአብ ማለት ነው መኪና እንግዲህ ሰርፕራይዝ አድርጎታል ማለት ነው። ትንሽ ጊዜ እሱ ጋር ቆይቶ የሰው እንደሆነ ነበር የነገረው። ነገራቶች እስከሚያልቁ ነበረ። እነዛን ነገራቶች እንግዲህ ጨርሶ ብሩኬ ዛሬ ወንድሙን እንግዲህ ሰርፕራይዝ አድርጓል። ወንድሙም እንግዲህ አሁን እጮኛው ቅርብ ጊዜ እንግዲህ ትምህርቷን እንደምትጨርስ እንደምታጠናቅቅ ነውና እንግዲህ እኛ ያለፍንበትን ላይፍ የሚመጡ ልጆች የሚወለዱ ልጆች ማለፍ የለባቸውም፣ ይበቃል በማለት እንግዲህ ብሩኬ ለእኛም ጭምር እንግዲህ የሚያስተምር መልእክት ነበረ ሲያስተላልፍ የነበረ። እውነት ነው። ትዳር ከተያዘ ልጅ ከመጣ እኛ ያለፍንበትን ያንን ህይወት ልጆቻችን ደግሞ መኖር የለባቸውም። በትክክል ብሩኬ እግዚአብሔርን ትክክል ነው እና እንግዲህ ያው ወንድሙን በቅርብ እንደሚያገባ ነው እንግዲህ ሚስጥር አውጥቶ ለእኛ የነገረን። እጮኛውም ያው ትምህርቷን እየጨረሰች እንደሆነ ለሱ ደግሞ ያው የመኪና ስጦታ ለአብ አበርክቶለታል ዛሬ ማለት ነው። የሚገርም ነው። እግዚአብሔርን ነው ምላችሁ። እኔ ብሩኬ እግዚአብሔር ጨምሮ ጨማምሮ ይስጥ፣ የእውነት ትልቅ ደረጃ ያደርስ። እኔ ሚዲያ ላይ ብዙ ዩቱበሮች ፌመሶችን አይቻለሁ። አንተ እንደውም ያው ከኋላን የመጣው ብሩኬ። በዚህ በአጭር ጊዜ ግን ለእናት ቤት ሰርተ ማስረከብ ራሱ የእውነት የሚገርም ነው። የሀይሚም እንዳለ ሆኖ ለእናቱ ደግሞ ማሰቡ የሚገርም ነው። ከእናቱ አልፎ ደግሞ ለወንድሞቹ ጭምር ሲያስብ ሳይ ለእውነት ገረመኝ። መቼም ለወንድሞቹ ብሩኬ የስምረት ታላቅ ነው እንግዲህ አስቡ። ግን የእሱን አስተሳሰብ ይዩት እስቲ። ለቤተሰቦች ያለው ቦታ፣ ለቤተሰቦቹን ለማስደሰት ወንድሞች እያገቡ ነው፣ የተሻለ ህይወት መኖር አለባቸው፣ የሚወለዱ ልጆች የነሱ ያደጉበትን ላይፍ ማደግ የለባቸውም በማለት አያችሁ። የዚህ ዘመን ወጣት ማለት ብሩኬ ነው። አስተሳሰቡ ሰፊ ነው። እግዚአብሔር ነው የምላችሁና ብሩኬ ይመች። እንግዲህ የሙሻዬ ምርቃት ትልቅ ደረጃ እንደሚያደርስ ተስፋ አደርጋለሁ። እኛ ቅመሞችንም ሲመርቀን ነበረ። አሜን አሜን ብለናል። ብሩኬ እንግዲህ እግዚአብሔር ትልቅ ደረጃ እንደሚያደርስ ተስፋ እናደርጋለን። ከሀይሚቾ ጋር ግን ቅመሞች ሀይሚቾ ለምን ዛሬ አልመጣችም? ከዚህ በኋላ ሀይሚና እኔ ተለያይተናል የሚል ዜናም ሆነ ወሬ አንፈልግም ብሩኬ እባክህን እያሉም ደግሞ ኮሜንት እየጻፉ እያየው ነበር። ያው የኮሜንት ማንበብን የቪዲዮ እያየው ኮሜንት ማንበብ እወዳለሁ እና እውነት ነው ተለያየን ከሀይሚ ጋር የሚል ነገር አንፈልግም፣ እኔም ጨምሮ ማለት ነው። እና ምክንያቱም ብዙ ፈተናዎችን አልፋችሁ ዛሬ ላይ የደረሳችሁ ልጆች ናችሁና በዚህ አጋጣሚ ለዩም ያው ቻናል ከፍተውላታል ይመስለኛል። በነገራችን ላይ የቡታጀራ ልጆች ደስ የሚሉኝ ነገር ተያይዘው ነው የሚያድጉት። እንዴት ደስ እንደሚሉ ተያይዘው የሆነ ቦታ ላይ መድረስ ይፈልጋሉና ብሩኬ ጋር ግን ያየሁት ይለያል። በቃ ለቤተሰቦቹ የሆነ ትልቅ ቦታ ነው ያደረገላቸውና
በጣም ደስ የሚል ነው። ብሩኬ እንግዲህ ለአንተም እንግዲህ ደስ የሚል ህይወት ከሀይሚ ጋር ደስ የሚል የትዳር የፍቅር ህይወት እንመኝላችኋለን። ወልዳችሁ ከብዳችሁ ትልቅ ደረጃ ደርሳችሁ ለማየት እንፈልጋለን ሁላችንም። እውነት ነው፣ መስራት ነው በቃ። ማንም ያግደን ነገር የለም። ለመለወጥ መስራት ነው። ያገኙትን የሰው ልጅ ያገኘውን ጤናና ህይወት ካለ ከሰራ የማይለወጥበት ምክንያት የለም። እና ግን ደግሞ አስተሳሰብ ለማደግ የሚጥር አይምሮ መሆን አለበት። እና ብሩኬ ላይ ያየሁት ያንን ነው። የልጅም አዋቂ ነው ብሩኬ። በዚህ አጋጣሚ እንግዲህ የሙሻዬ ምርቃት ቢርግበት ሁሉ ተከትሎ እየሄደ ትልቅ ደረጃ እንደሚያደርስ ተስፋ እናደርጋለን። እንግዲህ የዛሬው ቪዲዮ ይሄን ይመስላል ቤተሰቦች። ብሩኬ ነው ወንድሙ እንግዲህ ለያብ ማለት ነው እንግዲህ መኪና ገዝቶ ሰርፕራይዝ አድርጎታል ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። እንግዲህ የቡታጀራ ልጆች እግዚአብሔር እንግዲህ ትልቅ ደረጃ ተያይዛቸው እንደሚያደርሳችሁ ተስፋ አደርጋለሁ። ቅመሞችዬ እናንተንም እንግዲህ እግዚአብሔር ያልታሰበ ሲሳይ ይስጣችሁ። እውነት ከእግዚአብሔር የመጣ ነው የማይጠፋውና እግዚአብሔር የምታርፉበት እንጀራ ይስጣችሁ። የኔ መርቃት ነው፣ የኔ እህታችሁ ማለት ነው። እና እንግዲህ ቪዲዮንም ላይክ አድርጉ የኔ ምርጦች፣ አይከፈልበትም። ቤተሰብ የሆናችሁን ቤተሰብ ሆኑ ማለት ነው። የደውሏ ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ምርጦች ማለት ነው። የዛሬው ቪዲዮ እኔ እውነት ለመናገር የብሩኬ ሰሞኑን አልተቻለም። ትናንትና እሙሻዬን በዛ አይነት ሰርፕራይዝ፣ እሙሻዬ ደግሞ እናንተን ከወለድኩበት እናንተን ካሳደግኩበት ሰፈር ለቅቄ እዚያ ነው ለጊዜው ያብ እንግዲህ እሱ የራሱን ነገር እስከሚይዝ እሱ ይኖርበት በማለት እናት ደግሞ ለልጁ አስተላለፈች። አይገርም? ተያይዘው ማደግ ምንም ምቀኝነት፣ ክፋት የሌለበት ቤተሰብ ቢኖር የብሩኬ ቤተሰብ እናያየሁት እኔ በነገራችን ላይ የእውነቴን ነው ምላችሁና እንግዲህ ሙሻዬ በልጆችሽ ስትደሰች ኑሪ ብሎሻል። እግዚአብሔር ይመስገን። የሰራችሁ መልካም ስራ አለ ብዬ ነው እኔ ሙሻ ማስበው። በልጆቻችሁ ቁጭ ብሎ የምታጭዱት መልካም ስራ በወጣት እድሜ እየሰራ ሰው ነው። እግዚአብሔርን ነው ምላችሁ።